ምስኪኖቻችሁን ጎብኙ እነሱን ፈልጉልኝ ምትረዱት ከአላህ ነስር ምታገኙት ምትረዘቁት ሪዝቅን ምትረዘቁት በምስኪኖቻችሁ አማካይነት ነው ሙሉ እርካታ ሙሉ ደስታ ያለው እነዚያን ምስኪኖች የሆነ ነገር ሰጣቸው ስታስቃቸው ፊታቸው ላይ ደስታን ፈገግታ ስታይዛቀር ነው ደስታ የኛ ሙስሊምነት ወይንም ካፊርነት መለያው የሆነው ሰላት የትኛውም ዒባዳ ላይ ቀድሞ የሚመጣው በዳዕዋውም እየደረሱላቸው ነው ያከፈሯቸው በሰደቃውም እየደረሱላቸው ነው ያከፈሯቸው ነው من المسؤول امام الله عز وجل غدا عنه وزي ጉዳይ ላይ ተጠያቂ ነገር ከዱዓዎቹ ለምርጥ ዱዓ የዓረፋ ለታ የሚደረገው ዱዓ ነው ዓረፋ ሜዳ ላይ የቆሙትም ዓረፋ ሜዳ ላይ ያልቆሙትም እንዲያደርጉ ያዘዙት ተመሳሳይ ዱዓ ነው ሰለዋቱ ረቢ ወሰላሙ ዐለይሂ ሰፋ አድርጌ የሰጠሁት ሰፋ አድርጎ ይስጥ አነስ ያደረኩበት ደግሞ በአቅሙ ይስጥ ሁሉም እንዳቅሙ صدق علي أقموا يفكروني هذه الساعة بسم الله الرحمن الرحيم الحمد لله رب العالمين والعاقبة المحمودة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين أما بعد أيها الأحبة الله رب العزة والجلال كأمناو عشر ذي الهجة ودزندرو بسلام يا درسن الله كناسوچو كبسلفيتاتشن አንጃበዋልና ደርሰን የምንጠቀምባቸው አላህ ያድርገን መቆየት መሰንበት ኒዕማ ነው ካምና እስከ ዘንድሮ የወሰዳቸው በጣም ብዙ ሰዎች አሉ ከቅርብም ከሩቅም ምናቃቸውም ማናቃቸውም ነብዩ ሰለላሁ ረቢ ወሰላሙሁ ዐለይሂ ሁላችንም እንደምናውቀው خير الناس من طال عمره وحسن عمله وشر الناس من طال عمره وساء عمله ሩሰው መልካም ሰው አላህ ዘንድ የተወደደ ማለት እድሜው የረዘመ ስራው ያማረ ነው በተቃራኒው ደግሞ መጥፎ ክፉ የሚባለው እድሜው የረዘመ ስራው የከፋ ነው ብለዋልና ከየትኞቹ ነው ያለነው ስለሚለው መቼም ሁሉም ራሱን ያቃል አላሁ ረቡል ዒዘቲ ወልጀላል መቆየትን እንዳገራልን መልካምነቱንም አላህ ያግራልን አዩሃ الأحبة ካስታወሳችሁ አምና በትናንትናው እለት ይመስለኛል ማለት በሮቡ ፕሮግራሜ ማለት ነው ዛሬ ምንማማረው ስለ ሐጅና ስለ عشر ذو الحجة ነው ምንማማረው ኪታቡን ትንሽ ገታ አድርገነው አሁን መውስሚ ወቅታዊ ጉዳይ ስለሆነ ስለዚህ እናንሳ በሚል አንዳንድ ንግግሮች ስናደርግ በማግስቱ ወር በሶስተኛው ቀን ዘንድሮ የሐጅ የመሄድ ፕላን አልነበረንም ግን በነበረው መድረክ ላይ የነበረው ነሻት በቃ የሐጅ ጉጉት እንዲኖረን አነሳን አደረገንና ተበላን በቃ መሄድ ነበረብን ብለን ቀልባችን ስብር ብሎ ወጣንና በማግስቱ መጅሊስ ለአንድ ቀን ነው ለሆነ ሰዓት ከፈተ ተራሩጠን አላህ ጠርቶናልና ሄድን ያቺ ሙሐደራናት ያነሳሳችን ተጀዛከላሁ ኸይር ምናም ብለዋሉኝ የተወሰኑ ወንድሞች እንደው ትላንትና ሆኖ ቢሆን ኖሮ ዛሬ አይ ቲንክ መጅሊስ አዲስ ከፍቶ ነበርና የተወሰኑ ሰዎችን እናገኛለን ብዬ ተስፋ አረግ ነበር ምን ይታወቃል ነገም ይከፍት ይሆናል አላሁ ረቡል ዒዘቲ ወልጀላል አቅሙ ኖሯቸው የመሄዱ ፍላጎቱ ኖሯቸው የተለያዩ ምክንያቶች ኖሯቸው የቀሩትንም አላህ የምንጠራ ያድርገንና ለበይክ የምንል አላህ ያድርገን አሚን አትሉ ለበይክ እኮ ነው ያልነው على كل حال ወደዛ የጠራቸው እድሉን ያገኙ ለበይክ ሲሉ ያልተጠሩትስ
የበይ ተመልካች ነው መሆን ያለባቸው ምንም የላቸውም እነሱ ስለሚለውም ጭምር መታየት ስላለበት እስላም የትኛውንም የማህበረሰብ ክፍል ከንቱ አላደረገም እያንዳንዱ ደቂቃና ሰዓት ብሎም ቦታና ሁኔታ ዒባዳ የምናደርግባቸው እድሎች ሰፊ ናቸው ስለዚህ እዛ የሄዱት ለበይክ ይያሉ ሲመለሱ ሐጅ መብሩር ወሰዕዩ መሽኩር ተብለው ሲመለሱ እኔና እናንተ ደግሞ በየመንደራችን በየቤታችን አገራችን ላይ ሆነን እንደዚያው ደግሞ ዒባደቱ መብሩራ የሚባሉ ዒባዳዎች አሉና አላህ የሚወዳቸው የተለያዩ ዒባዳዎች አሉና ስለኛስ ምን ተብሏል ስላልሄድ ነው ስለሚለው መዳሰስ የግድ ይላል عشر ذي الحجة نبي صلوات ربي وسلامه عليه في أحاديث كثيرة እንዴት አድርገው እንዳሽመኑመኗቸውና እንደገለጿት ሁላችንም እናውቃለን ሷሃባዎች እስኪገርማቸው መነሻቸውም አላሁ ረቡል ዒዘቲ ወልጀላል በእነዚህ ቀናቶች ለየት አድርጎ የማለባቸው ቀናቶች መሆናቸው በራሱ ድንቅ ያረጋቸዋል والفجر وليال عشر والشفع والوتر الليال العشر نزل وليال عشر والشفع والوتر በጉድሉም በሙሉም በአስሩ ቀናቶች ብሎ የማለባቸው እነማን ናቸው እነዚህ 10 ቀናቶች ስለሚለው اكثر المفسرين وفيهم ابن عباس رضي الله عنهما ምንድነው የሚሉት هي ايام ذي الحجه እነዚህ የذي الحجه ቀናቶች የመጀመሪያዎቹ 10 ቀናቶች ናቸው አላህ የማለባቸው በማለት والشفع والوتر ጎደሎም ሙሉም ጎደሎም በሚል ሁለቱንም አልተወም በጎደሎም ቀን ምሏል በሙሉም ቀን ምሏልና እነዚህ 10 ቀናቶች ሙባረክ ናቸው ብለው ገልጸዋል ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ابن عباس رضي الله عنهما واستلفوا لنا حديث الحديث في صحيح البخاري قال الحبيب صلى الله عليه وسلم ما من أيام العمل الصالح فيها أحب إلى الله من هذه الأيام بالنزي كاناتوش كم يسر السراوش الله زندا يتودد السرا يلم بلو سيقلسو الصحابة استغربوا وتعجبوا قرب مالاتنا ولا الجهاد يا رسول في سبيل الله يا رسول الله جهاد بيهون በእነዚህ ቀናቶች ከሚሰሩ ዒባዳዎች ጋር ጂሃድም ቢሆን አይገናኝም ማለት ነው ከጂሃድም ይበልጣሉ ማለት ነው ብለው ገለጹ ጥቅልን ያረጉትና ነብዩ ሰለላሁ ዐለይሂ ወሰለም ከዛ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ወለል ጂሃዱ ፊ ሰቢልላህ ጂሃድም ቢሆን እንኳን ሊሆን አይችልም አሉና ኢላ ረጁሉን خرج بنفسه وماله فلم يرجع من ذلك بشيء የሆነ ሰው ሀብትና ንብረቱን ይዞ ህይወቱንም ይዞ ወጥቶ ንብረቱ ማአሱም እዚያው ከቀሩ በስተቀር ንብረቱ ተማርኮ ኦሪዮን ነገር ሆኖ እሱ ተሰውቶ እሱ ብቻ ነው በእነዚህ ቀናቶች ውስጥ ከሚሰሩ ስራዎች የበለጠ አጅር ሊያገኝ የሚችለው እሱ ብቻ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደው የተጋነነ ሐዲስ አይደለም في صحيح البخاري ያለ ነው አገላለጹም የተጋነነ አይደለም አላሁ ረቡል ዒዘቲ ወልጀላል በእነዚህ ቀናቶች ملوباتشوالنا يختار سبحانه وتعالى من الأيام ومن المكان ومن الزمان ما شاء يفلقون مرطالنا كقناتوج كعامت قناتوج النزين 10 قناتوج مرطال الله رب العزة والجلال ابن القيم وابن تيمية وغيرهما سلفا وخلفا النزي 10 قناتوج كرمضان يمجرشوچو 10 قناتوج ጋር አመዛዝነው ይገልጿቸዋል የረመዳን የመጨረሻዎቹ 10 ቀናቶች እንደምታውቁት ዑምራ ምን ይልባቸው ኢዕቲካፉ ዘካው ኢላኺሪ ዒባዳ ላይ በጣም ለየት ያለ ዒባዳ ለማድረግ ጥረት የምናደርግባቸው ቀናቶች ናቸው ለምን አጅራቸው የላቀ ወደ አላህ መቃረቢያ ለየት ያሉ ቀናቶች ብለን እንወስዳቸው ومن العجب ብዙሃኖቻችን الا القليل ለነዚያ ቀናቶች ያለን ቦታ ክብደቱ ለነዚህ ቀናቶች
ካለን ቦታ ጋር ስናመዛዝነው እነዚያን ቀናቶች የረመዳን 10 ቀናቶች የመጨረሻዎቹን የበለጠ አለቀን እናያለን አይደለም የመጨረሻዎቹን የረመዳን ወሩን ሙሉ ከነዚህ 10 ቀናቶች አለቀን እናይበት እይታ አለን ለምን ዲኑን የወረስነው ዕውቀቱን የወረስነው በተዋረድ ስለሆነ በዘልማድ ስለሆነ የረመዳን ቀናቶች እኛ ጋር የላቁ ናቸው እነሱን የሚመስል የለም ብለን ነው የምናምነው ተግባራችንም ያንን ነው የሚያሳየው ነብዩ ግን ሰለላሁ ዐለይሂ ወሰለም አይደለም የረመዳን ያዘቡት ቀናቶች ቀርቶ የመጨረሻዎቹ ኢዕቲካፍ ምንገባባቸውና መሰል ኢባዳዎችን ምናደርግባቸው የመጨረሻዎቹ 10 ቀናቶችን እንኳን እነዚህ ቀናቶች እንደሚበልጡ ነው አገላለጻቸው በየትኛውም ቀናት ከሚሰሩ ኢባዳዎች በእነዚህ 10 ቀናቶች ውስጥ የሚሰሩ ኢባዳዎች በተለይ በዘጠኞቹ የሚሰሩ ኢባዳዎች ይበልጣሉ ብለው ነው የገለጹት ሰለዋቱ ረቢ ወሰላሙ ዐለይሂ ወደ 10ኛው ስንመጣ ኡድህያና መሰሉ እንዳለ ሆኖ اخوان ابن القيم وابن تيميه وغيرهما እነዚህን 10 ቀናቶች ቅድም እንዳልኳችሁ ከረመዳን የመጨረሻዎቹ ከመጀመሪያዎቹ ኦር መሐሉ አይደለም ከመጨረሻዎቹ ጋር ሲያመዛዝኗቸው የትኞቹ ይበልጣሉ በማስረጃ ደረጃ እነዚህ ይበልጣሉ ብለዋል እነዚህ ይበልጣሉ አሉ አይ እንደው ትንሽ ገባ ብለን እንየው አሉና በሌሊቱ ክፍለ ጊዜ ስናስበው የረመዳን የመጨረሻዎቹ 10 ቀናቶች ይበልጣሉ በቀኑ ክፍለ ጊዜ ስናስበው ደግሞ የዙል ሒጃ 10 ቀናቶች ይበልጣሉ በቀኑ ስናስበው ቀንና ሌሊትን ከፍለን ስናየው አይ በጥቅሉ በመናይበት ጊዜ ደግሞ እነዚህ ቀናቶች ይበልጣሉ ለምንድን ነው የበለጡት እነዛንና እነዚህን ለምን እንደዚህ ከፋፍለው አዩ ሲባል በሌሊቱ ክፍለ ጊዜ በረመዳን ወር ላይ በመጨረሻዎቹ ቀናቶች ለይለቱል ቀድርን ተስፋ ምናደርግበት ያቺ የተከበረች ሌሊት ያለችበት በቀኑ በእነዚህ በመናይበት ጊዜ ደግሞ አላሁ ረቡል ዒዘቲ ወልጀላል نزولا يليق بجلاله وعظيم سلطانه ولسماء الدنيا بمورد يباهي بكم الملائكة يا لباتشو يوم الحج الأكبر تلقوا يحجكن يا حج ألت بلن منلو يا عرفة ألت بلن منلو بجنا السابي سايهون بزيا السابي إنيا عرفة بلن منلو يأردون كأنو يا ألت كانوا كفلا جيزي لي يا لبت سلونة بكأن السابي سناسبو النزابل طالو كأنو تشستيه علنا بلالي سناسبو رمضان يبلطال ምክንያቱም ለይለቱል ቀድር አለበትና በሚል ፈሰለውታል አሁን እዚህ ተፍሲር ውስጥ የገባሁበት ምክንያት اخواني 10 ذي الحجة በመምጣቱ እና የረመዳን ቀናቶች በመምጣታቸው ውስጣችን ላይ የለውጥ ውስጣችን ላይ የውስጣዊ ንቅናቄና እንቅስቃሴ ኦር ፍላጎት ጉጉት የትኛው ላይ ነው የሚጨምረው ከተባለ እኔንም እናንተንም ጨምሮ በብዛት ረመዳን በመምጣቱ ለየት ያሉ ቀናቶች ለየት ያሉ ዒባዳዎች ለየት ያለ አጅር ለየት ያለ ነገር ውስጣችን ላይ አለ ذul الحجة ሲመጣ ግን ብዙም የለም ምናልባት 9ኛዋን ቀን መጾሙ ላይ ብቻ ትኩረት እናደርጋለን ሌሎች ላይ ብዙም ለውጥ አናመጣም የዒድ ለታ እርዱ ምናምኑ እንዳለ ሆኖ ማለት ግን ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ እነዚህን ቀናቶች አገላለጻቸው ቢገባን መማሉ ቢገባን ስለ ረመዳን ምናልባት ቁርአን ውስጥ የተማለ ላታገኝ ይችላል ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ በዛ መልኩ የገለጹበት አይደለም የረመዳን አው ደረጃው እንዳለ ሆኖ ይሄኛው በደንብ እንዲገባን ስለፈለኩ ነው ልዩ ማለት ክብደቱና ልቅናው በጣም እንዲገባንና በዚያ ደረጃ እንድንዘጋጅ ስለፈለኩ ነው ሁለቱን ያመዛዘንኩ ያወራው ያለው ሰለፉም መዛ መልኩ ነውና የገለጸልን اذا اخواني እነዚህ ቀናቶች በዚህ ደረጃ የላቁ ከሆነ በዚያ ደረጃ በልቅናቸው ደረጃ ልንዘጋጅላቸው ይገባል أبو عثمان النهدي رحمه الله قال كانوا يعظمون 13 ሶስት አስሮችን ሰለፎች በጣም ያልቋቸዋል ሷሃባዎችም ሌሎችም አሉ العشر الأول من ذي الحجة كذي الحجة يمجمريوچون 10 ቀናቶች አሁን ከበስተፊታችን እየመጡ ያሉትን والعشر الأخيرة من رمضان كرمضان دمو يمجرشوچون 10 ቀናቶች والعشر الأول من المحرم كمحرم دمو يمجمريوچون 10 ቀናቶች
ለየት አድርገው ያልቋቸውና የተለያዩ ዒባዳዎችን ይፈጽሙባቸው ትኩረት ይሰጧቸው ነበር ይላል ኢብኑ ሐጀር ረሂመሁላህ في الفتح እነዚህ 10 ቀናቶች ከሌሎቹ ለምንድን ነው የበለጡት hatta ከረመዳን ቀናቶች እንኳን ይበልጣሉ ተብሎ እስከመነገር ለምንድን ነው የተደረሰው ምንድነው ምክንያቱ ሚስጥሩ ስለ ብለው ሲናገሩ እነዚህ 10 ቀናቶች ውስጥ ኡመሃቱል ዒባዳት ሁሉም የዒባዳ ቁንጮ የሚባሉ ሙሉ እዛው ስላሉ ነው بمعنى الحج والصيام والزكاة والصلاة እነዚህ ኡመሃቱል ዒባዳት የሚባሉ የዒባዳ ቁንጮች እናቶች ዋናዎቹ የሚባሉት እዚያው ውስጥ ነው ያሉት በሌሎቹ መዋሲሞች እነዚህ ዒባዳዎች ተሟልተው አንድ ቦታ እናገኛቸውም ለምሳሌ ረመዳን ውስጥ ያየን እንደሆነ ሐጅ እዛው ውስጥ የለም ጾም አለ ዘካው አለ ሰላቱ كذلك እዚህ ውስጥ ግን ሁሉም አለ ብለው አሉ اذا ሁሉም ዒባዳ እንደቀደም ተከተሉና ያዋለንና በእነዚህ በ10 ቀናቶች ውስጥ ለየት ያለ ቦታ ልንሰጥ ይገባል የመጀመሪያው እخواني የኛ ሙስሊምነት ወይንም ካፊርነት መለያው የሆነው ሰላት የትኛውም ዒባዳ ላይ ቀድሞ የሚመጣው ባለመፈጸማችን ካፊር የምንባልበት በመፈጸማችን ደግሞ ሙእሚንነታችን የሚረጋገጥበት ወደ መስጂድ ሲመላለስ ያያችሁት እንደሆነ በሙእሚንነቱ መስክሩለት የተባለለት ሐጅ ካደረገ ጾም ከጾመ ኢላ ኸሪግን አልተባለም الامر الذي بيننا وبينهم الصلاه فمن تركها فقد كفر በእኛና በእነሱ መካከል ላይ መለያው ሰላት ነው ሰላትን የተወሰው በእርግጥም ክዷል ተብሎ የተፈከረበት ሰላት ጉዳይ ነው የመጀመሪያው ዑመር ረዲየላሁ ዐንሁ ወአርዳህ በዚያ አደገኛ ሰዓት ላይ ሆነው የተወጉ ጊዜ أصلى الناس سوي صلاة سجدوا لي بلو طيقوا ألا لا حظ في الإسلام لمن ترك الصلاة أواج لب بلاچو سمو اسلم الناس يا مسلمنت درشا يلوم عندسو منم بسرا درشا يلوم لمن ترك الصلاة صلاة يتوسو يا مسلمنت درشا يلوم بمسلم باسلم الناس ለሱ የሚገባው እስላማዊ የሆኑ መብቶች የሉትም ብለው ያሉት የሰላትን ጉዳይ ነው ኢዘን ሰላትን ብንጾም ሰላትን ብንሰግድ ሰላትን ሐጅ ብናደርግ በተለይ አቅሙን አላህ የሰጣቸው ሰዎች በየአመቱ ሐጅ የሚመላለሱ ሰዎች አሉ ሰላተል ጀማዓ ላይ ክፍተት የሚታይባቸው ሰላቱ በራሱ ላይ ክፍተት የሚታይባቸው በሳምንት ጁሙዓ የሚሰግዱ በአመት ረመዳን የሚሰግዱ ابن عباس رضي الله عنهما نبي صلوات ربي وسلامه عليه ألا إن أفضل أعمالكم الصلاة أن عنده أواج كسراوچاچو لا يبلطو الله زندا يتوددو የሚያስቀርባችሁ ሰላት ነው እሱ ላይ በደንብ አርጋችሁ ጠንክሩ ብለው ሲሉ ولقد رأيتنا ألو عندو إنيا برقط مايتنال لا يتخلف عن الصلاة يعني عن صلاة الجماعة إلا المنافق ومعلوم النفاق كما قال إنيا أيتنا لاتيننا كصلاة الجماعة ودوها يمكر النبر يلم منافق قالوا نبستكر منافق النتم يترقى جتبت منافق بلوان كصلاة الجماعة تخلف ያለው ሰው ወደ ኋላ የሚቀርሰው እንኳን አይደለም ሰላቱም የተወማ ቶ ካፊር ነው ሰላተ الجماعة እንኳን እየቻለ ምንም ከልካይ ነገር ሳይኖርበት እየቻለ ሰላተ الجماعة የማይመጣን ሰው ሙናፊቅ ነው ሙኒፋቁ ግልጽ የሆነ በሚል ገልጸዋል ነብዩ ሰለላሁ ዐለይሂ ወሰለም ثوبان مولاቸውን
قال عليك بكثرة السجود لله عز وجل لجيتها سجود مدفاتن هادران أمله السنم مابزاتون قداي فإنك لا تسجد لله سجدة لجيتها عند السجدة عند السجودات تدفهم إلا رفعك الله بها درجة كف بيادر قل له انجي بجيتها لجيتها بتدفع قطر وحط عنك بها الخطيئة وانجلهم بسها ما كانت باراق فالانجي بمالة نبي صلوات ربي وسلامه عليه هادرا بمالة اندو صلاة سجود مابزات قد هادرانو يالو إذن إخواني الزلاء الناس فهم منها صلاة ياليلن اندوهنا صلاة لا ياليلن اندوهنا يتنيوم عبادة مسارته الزيالينو يكيا مالتا يمجمريات إياكي كعبادة وچوست يمين نسوي صلاة قدينو صلاة يالف اندوهنا ليلاو قلل لله تعالى ليلا إخواني بزيه بالنزي عصر كاناتو چوست يميودد عبادة يزعم قدين الله رب العزة والجلال الصوم لي وأنا أجزي به صوم ينينو أني ننجم من الدابة يصوم قدين أجرون على نقراتهم يهني على كفلالو بيه من داون على نقراتهم يالو يصوم قدين إذن صوم برمضان بتشاسايهون بليلوچum ቀናቶች ጾም አላህ ዘንዳ የተወደደ ነው በተለይ ደግሞ በእነዚህ በ10 ቀናቶች ውስጥ ይበልጥ የተወደደ ይሆናል እነዚህ 9 ቀናቶች እነዚህ 9 ቀናቶች በሙሉ መጾም አለባቸው ወይስ አንዱ ብቻ ነው ስለሚለው ኺላፍ እንዳለ ሆኖ የእናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አለይ በእነዚህ 10 ቀናቶች ሲጾሙ አላየዋቸውም ያሉት ሐዲስ አለ ሌሎች ሐዲሶች ደግሞ አሉ ነብዩ ሰለላሁ ዐለይሂ ወሰለም ጭራሽ እነዚህን 9 ቀናቶች ሲጾሟቸው እንጂ ሲተዋቸው አላየንም የሚል ደግሞ በሌላ መልኩ የመጣ ሐዲስ አለ ይሄ አልፈጸሙም የሚለው ነፍዩ ነው ፈጽመዋል የሚለው እሱ ሙስቢት ነው እነዚህ ሁለቱ አንድ ላይ የመጡ እንደሆነ المثبت يقدم قاعده ፈጽመዋል የሚለው ቅድሚያ የሚሰጠው እሱ ነው ይሄ ቃዒዳ ወይንም ይሄ ስርዓትና ደንብ እንዳለ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም በእነዚህ 10 ቀናቶች ውስጥ የሚሰራ ስራ ከሌሎች ስራዎች ላይ የበለጠ ነው ብለው ሲሉ ጥቅል ዒባዳ እዚህ ውስጥ የሚሰሩትን ስራዎች በሙሉ ነው ያካተቱት ከዒባዳዎች አላህ ዘንዳ ደግሞ የተወደደ ዒባዳ ከተወደዱ ዒባዳዎች ውስጥ ግንባር ቀደም ከሚባሉ ከሰላት ቀጥሎ የሚመጣው የጾም ጉዳይ ነው እንደምታውቁት الصوم لي ብሎ ያለው አላህ ረቡል ዒዘቲ ወልጀላል ኢዘን እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ኢማሙ አህመድ ረህመቱላህ ዐለይሂ ዚላይ ሰፋ አድርገው ያወራሉና ነብዩ ሲጾሙ አላየዋቸውም ብለው ሲሉ እናታችን አይሻ ነብዩ የተለያየ ቤት ነው ያላቸው እናታችን አይሻ ብቻ አይደሉም ስለዚህ ዛኛው ቤት ሲሆኑ ጾሙ አይሻ ጋር ሲመጡ አልጾሙ ይሆናል ወይንም እሳቸው ባያቸው ጊዜ በተለያየ ምክንያት በህመም ምክንያት በጉዞ ምክንያት በተለያየ ምክንያት ወይንም በበለጠ ስራ ላይ ቢዚ ሆኖ አልጾሙ ሊሆን ይችላል እነዛ ደግሞ ሲጾሙ አይተናል ብለዋልና ባይጾሙም እንኳን ምን አድርገዋል ጾሙ ብለው ኦር መልካም ስራን ስሩ ብለው ገፋፍተዋል ጾም የሚባለው መልካም ስራ ውስጥ ይገባልና ያገራለት ይጾም ኢዘን 9ኙንም ቀናቶች መጾም ሙስተሐብ ነው ያኒ ሱና ነው ሙአከድ ነው ወይስ የሚለው እንዳለ ሆኖ ሱና ነው በተለይ 9ኛውን ቀን መጾም ደግሞ ሳቸው ለየት አድርገው የ9ኛውን ቀን ስለተናገሩ 9ኛው ቀን ደግሞ ልክ እንደ ረመዳን ሁሉም እንደው የሆነ ስፔሻል ኬዝ ካሌለ የሆነ ከልካይ ነገር ካሌለ ሁሉም ሊጾመው በሚገባ መልኩ ገልጸዋል ነብዩ ሰለላሁ ዐለይሂ ወሰለም ሲያሙ يوم عرفه يا عرفه እለት በተለይ ብለው احتسب على الله ان يكفر السنه التي قبله والسنه التي بعده الحديث اخرجه امام مسلم رحمه الله عليه ዘገቡት ላይ የዓረፋ እለት ጾም ያለፈውን አመት ወንጀልና የሚመጣውንም አመት ወንጀል አላህ ይምርበታል ብዬ ተስፋ አደርጋለሁ ብለዋል ስለዚህ የቻለ 9ኙንም ቀን ይጾም በመጾሙ ታላቅ ዒባዳ ነው ታላቅ ቁርባን ወደ አላህ ረቡል ዒዘቲ ወልጀላል
ከሚያቀርቡ ምርጥ ዒባዳዎች ውስጥ አንዱ ስለሆነ ያገራለት 9ኙንም ቀን ይጾም ያልቻለ 2 ቀን 3 ቀን 4 ቀን 5 ቀን ባገራለት ያህል ይጾም 9ኛው ግን እንዳያመልጠን ሁላችንም 9ኛው ቀን ሊያመልጠን አይገባም ለሁሉም ልናደርስ ይገባል ይሄን ሌላው ኸዋኒ በእነዚህ ቀናቶች ውስጥ የሚወደድ ረመዳን ላይ ብዙዋኖቻችን እንዳቅማችን የምንሰራው በእነዚህ ቀናቶች ላይ ግን ብዙም ማንሳተፍበትና ቸል የምንለው የዒባዳ አይነት የሰደቃ ጉዳይ ሰደቃ ሙተዓዲ የሆነ ዒባዳ ለሌሎች የምንደርስበት ዒባዳ አላሁ ረቡል ዒዘቲ ወልጀላልን የሚያስደስት ዒባዳ አይነት ቁርአን ውስጥ በተለያየ መልኩ በትዕዛዝ መልኩ በሚያጓጓ አገላለጽ በንግርት መልኩ በተለያየ መልኩ ስለ ሰደቃ አላሁ ረቡል ዒዘቲ ወልጀላል ብዙ ቦታ ገልጿል ነብዩም ሰለዋቱ ረቢ ወሰላሙ ዐለይሂ በሚያጓጓ መልኩ ሰደቃ በማውጣታችን ብራችን እንደማይቀንስ አላሁ ረቡል ዒዘቲ ወልጀላል يمحق الله الربا فكرانو ويربي الصدقات تسفانو ربا እንዳትበሉ አንኮታኩተዋለሁ ሰደቃ ደግሞ ስጡ ባረክላችኋለሁ አጓጊ በሆነ መልኩ ሰደቃ ለመስጠት አቅሙ የለንም ካላችሁ ደግሞ فلينفق ذو سعة من سعته ومن قدر عليه رزقه فلينفق مما آتاه الله ሰፋ አድርጎ የሰጠውት ሰፋ አድርጎ ይስጥ አነስ ያደረኩበት ደግሞ ባቅሙ ይስጥ ሁሉም እንዳቅሙ ሰደቃ ላይ አቅሙ የፈቀደውን ያህል ይሳተፍ በሚል በተለያየ መልኩ ገልጿል አላሁ ረቡል ዒዘቲ ወልጀላል ረቢ ለውላ አኸርተኒ ኢላ አጀሊን ቀሪብ ፈአሰደቀ ወአኩን ሚነ ሳሊሒን ብለው ይላሉ ገርገራ ሲመጣ እንደው ትንሽ የእድሜ ጊዜ ቢሰጠኝ ሰከንድ ደቂቃ ኦር ማይክሮ ሰከንዶች ቢሰጠኝ ሰደቃ ወጣ ነበር ብለው ይላሉ ረቢ ርጂዑን لعلي اعمل صالحا فيما تركت ከተወኳቸው መልካም ስራዎች እንድሰራ የሆነ ጊዜ ሰጠኝና ከሞት ልመለስ ብለው ይመኛሉ አይደል ሙፈሲሮቹ ልመለስ ብለው ይመኛሉ ቢመለሱ ምን ነበር የሚሰሩ የነበሩት ስለሚለው ሲያብራሩ ቅድም የቀራሁላችሁን አያ መሰረት በማድረግ የትኛውም ሰው ከቀብር የመመለስ ኦር ከሞት የመመለስ እድል ቢሰጠው እዚያ ሰዎች የሰሩትን የዒባዳ አይነትና ጥቅሙን ዘርዝሩን ሲያዩ ከዒባዳዎች ሁላ እድል ቢሰጠን ሰዓት ቢሰጠን ቶሎ ስሩ ብሎ 1 ደቂቃ ቢሰጠው አንድ ሰው ቀድሞ የሚሰራው ሰላት መስገድ ሐጅ ማድረግ ዘክር በዘክር ቁርአን መቅራት ሳይሆን ሰደቃ ነበር የሚያወጣው ኦኬ አያችሁ ምንን ማስረጃ በማድረግ ቅድም የቀራሁላችሁን አያ ማስረጃ ረቢ ለውላ አኸርተኒ ኢላ አጀሊን ቀሪብ ፈአሰደቀ ወአኩን ሚነ ሳሊሒን ነው ትንሽ የሰዓት ብሰጠኝ ሰደቃ ነበር ማወጣው ከመልካም ባሪያዎችም መመደብ ነበር ብሎ ይመኛሉ ገርገራን ሲያዩ ሞት ሲመጣባቸው የሁሉም ምኞት ነው ይሄ ኢዘን ኢኽዋኒ አሁን ገርገራ ላይ አይደለንም ያለነው እኛ ግን ገርገራው መች እንደሚመጣ አናውቀውም ከዚህ መስጂድ እንወጣለን አንወጣም ምን ያህል ቀርቶናል ማንንም እጁ ላይ ዋስትና የለም ኢዘን በእነዚህ ቀናቶች ያ የነዳማው የጸጸቱ እለት ከመምጣቱ በፊት በእነዚህ ቀናቶችና አጋጣሚዎች ሰደቃ ላይ መበርታትን ጉዳይ አደራ ነው የምላችሁ ዋኒ ከዚህ ቀደም እዚሁ አንስቻለሁ የዛሬ 4 ዓመት ወር 3 ዓመት ከምናምን አንድ ወንድም የሆነ ኸይር ስራ በየሰነግረው ኸይር ላይ የሚሳተፍ አቅም አላህ የሰጠው እሱ ብቻ ሳይሆን ፋሚሊው በሙሉ ኸይር ባለበት የማይጠፉ ቤተሰቦች ናቸው አላህ ዘሮቻቸውን ሙባረክ አላህ ያድርግና እንደዛ በየስለው ሳይመለስልኝ ቀረ ጠይቄ አላቅም ዲባላ ሀብቶች እንደዚህ አድርጉ ምናም ብዬ አልጠይቅም ያ ተስጦ የለኝም እኔ ዝጠይቄ አላቅምና ቀልቤ ተሰበረ ባልጠይቁ ለመጀመሪያ ጊዜ በጠይቅ አልሳካልኝም በቃ እኔ መለመን አልሰጠኝም ማለት ነው ብዬ ተውኩት ከዚያ
የመጀመሪያው ዙልሂጃ እለት ደወለልኝ አፍወን ኡስታዝ ባለፈው ለጠየቀኝ ጥያቄ ምላሽ ያልሰጠሁት የዙልሂጃን ቀናቶች እየጠበቅኩ ነው አለኝ ያ ሰላም እንዴት አደነኩት ከዛው የምትፈልገው ነገር ዝርዝሩን ንገረኝና እሰራልሃለሁ አብሽራ ያ ሱብሃንአላህ አያችሁ ሰደቃቸውን ሲያወጡ ትርፋማውን እለት ሲጠብቁ አሁን ወደ ዱንያ አሰራር እናምጣውና ተነጊ ወዲያ ይሄ ዕቃ 100 ብር ተገዝቶ 500 ሺህ ብር ነው የሚሸጠው ዛሬ ግን ይሄ ዕቃ 100 ብር ተገዝቶ 5000 ብር ነው የሚሸጠው ተብለን ብንባል ምናልባት 5000 ብሯ አንገብጋቢ ካልሆነችብን በስተቀር ዛሬ ገዝተን አንሸጠው ግራውሳ ተነጊ ወዲያ ነው የምንጠብቀው ብልህ ነጋዴ ስለነበረ ዓለማዊ ንግድ ላይ ብቻ ሳይሆን ካልኩሌት የሚያደርገው መንፈሳዊውንም ንግድ በደንብ አርጎ ስለገባው ቀናቶቹን ጠብቄ ነውና አሁን ላይ ማውጣው ሰደቃ መቼም ከትናንትና ከዛ በፊት ይሻላል ብዬ ነው ኡስታዝ አፉ በለኝ ብሏል በዚህ መልኩ ብልህ መሆን ያስፈልጋል በተለይ አቅሙን አላህ የሰጣችሁ ሰዎች አላሁ ረቡል ዒዘቲ ወልጀላል ባለ ሀብት ሲያደርጋችሁ የተለየ ማንነት ስላላችሁ አይደል ለየ ስማርት ማይንድ ሆናችሁ የቢዝነስ አሰራሩን በጣም ስለምታውቁ በቃ ቴክኒካዊ የሆኑ ነገሮች በደንብ አርጋችሁ ስለበላችሁት አይደለም ከናንተ የበለጡ ለናንተ ስራ አስኪያጅ ሆነው የሚያገለግሉ ቢዝነሳችሁን ራን የሚያደርጉ በጣም ብዙ ሰዎች አሉ ስራችሁ ላይ እንደምታውቋቸው ዙሪያችሁ ላይ እንደምታውቋቸው تمام እናንተን መርጧችሁ ነው እንጂ ያንን የሰጣችሁ የሆነ የተለየ ማንነት ስላላችሁ አይደለም ሀብት እጃችን ላይ ሲገባ إما فإنها نعمة أو أنها نقمة ልናውቅ ይገባል ወይ የአላህ ጸጋ ነው ወይንም የአላህ ቁጣ ነው እኛ ላይ ሀብት ፈተና ነው ለምን የቂያም ለታ እያንዳንዱ ሂሳብ አለ ዱንያ ላይም እንደዛውም አለ إذن الله رب العزة والجلال አውጡ ወጭ አድርጉ ሰደቃ ስጡ ብሎ ሲል ከሀብታችሁ አይደለም ያለው እንግዳውሳ ከሰጠናችሁ ነው ያለው قال سبحانه يا أيها الذين آمنوا أنفقوا مما رزقناكم إننا كسطناچو كلغسناچو لاي أنفقوا باقماچو أنفقوا أتسسدوا قال الحبيب صلوات ربي وسلامه عليه إن ربي قال لي أنفق عليك أنفق عليك أذرك ست أنيم دمو سطحالوي باوطان قطر متكولي الله قال قبطوال مثل الذين ينفقون أموالهم في سبيل الله كمثل حبة أنبتت 7 سنابل في كل سنبلة 100 حبة والله يضاعف لمن يشاء النزياب الله من قال لي أوطو بتبالوبت من قال لي سايسسطو وجه የሚያደርጉ ሰዎች ልክ አንዲት ፍሬ በቆሎ ወይንም የሆነ ፍሬ ጥለው ተክለው ያቺ ነገር በቅላ እያንዳንዷ ቀናዝሎች في كل 100 حبة في كل سنبلة 100 حبة أي በእያንዳንዱ ቀንዘል ላይ ወይንም ብራንች ላይ 100 ፍሬ እንዳለ አድርገው ያስቡ والله يضاعف الله دمو ያባዛል ለፈለገው እንደንያ መጠን فلذلك اخواني እነዚህ ቀናቶች በመንችለው አቅማችን በፈቀደ ያህል ሰደቃ ላይ እጃችንን ዘርጋ የምናደርግባቸው ቀናቶች ናቸው ما نقص مال ما نقصت صدقة من مال صدقة ከብራችሁ ላይ አይቀንስባችሁም ብራችሁን ይባርክላችኋል እንጂ ብሎ አላህ ቃል ገብቷል ነብዩ ቃል ገብቷል አላሁ ረቡል ዒዘቲ ወልጀላል ويربي الصدقات صدقان ደሞ አባዛለው በማለት አላህ Subhanahu Wa Ta'ala ቃል ገብቷል በተለይ ዛሬ بلا مصيبة في أموالنا وفي أهلنا وفي أنفسنا وفي بلادنا وفي كل أحوالنا مصيبة ببزاب الزمن لي ممكة وقاشا
صدقانه قابلوا أمواج البلاء بالصدقة من أثر الله بلاء يبلاء عن ما أبل بصدقة مكتوت ابغوني ضعفاءكم إنما ترزقون وتنصرون بضعفائكم مسكينوቻችሁን ጎብኙ እነሱን ፈልጉልኝ ምትረዱት ከአላህ ነስር ምታገኙት ምትረዘቁት ሪዝቅን ምትረዘቁት በሚስኪኖቻችሁ አማካይነት ነው ሚስኪኖቻችሁን ጎብኙ አሉ ነብዩ ሰለላሁ ዐለይሂ አፋልጉልኝ አምጡልኝ እኔም ያለኝን ላድርግ አሉ ሰለላሁ ዐለይሂ ዐለይሂ አቅም የሰጣችሁ ሰዎች ከራሳችሁ አውጡ አቅም የሌላችሁ ሰዎች ደልሉ ድለላ በመሬትና በቦታ ብቻ አይደለም በቤት ብቻ አይደለም ደልሉ ሰደቃም ላይ ደልሉ አኸራም ላይ ደልሉ አቅም የሰጣችሁ ሰዎች ብራቸውን የት ማድረግ እንደማያውቁ እንደ የት እናድርገው ያሉ በጣም ብዙ ሰዎች አሉ ምን ቢሰሩ የተሻለ አጅር እናገኛለን ብለው የሚፈልጉ ሰዎች አሉ መስሏቸው ምናልባት ኬክ ቆርጠው ጓደኞቻቸውን ጠርተው ኬክ ቆርጠው ስላበሉ አጅር የሚያገኙ የሚመስላቸው አሉ ወይንም ጾማ ስላስቆረጡ አጅር የሚያገኙ ይመስላቸው አሉ ግን አሉ በየመንደራችን ሚልሱ የሚቀምሱትን ያጡ በእነዚህ ቀናቶች ላይ 2 ኪሎ ዱቄት ለዚያው በቆሎ ዱቄት ብርቅ የሆነባቸው ምስኪኖች አሉ በየገጠሩ ሁላችንም ምንጫችን ከገጠር ነው ገጠር ላይ ቤተሰቦቻችን አሉ ሩቅ ሳንሄድ الصدقه في الاهل صدقه وصله اثنتان قالوا النبي صلوات ربي وسلامه عليه صدقه ዝም ብሎ ምናወጣው ከሆነ ኖርማል ነው ለቤተሰብ ምናደርገው ደግሞ ሁለት ነው አሉ صدقه وصله صدقام ነው እንደገና ደግሞ ዝምድናም ቀጠላ ነው አሉ ሰለዋቱ ረቢ ወሰላሙ ሁላችንም ምንጫችን ከገጠሩ ሁላችን በተለይ አዲስ አበባ የተወለዳችሁ ያባቶቻችሁ ወንድሞች እህቶች አጎቶቻችሁ አክስቶቻችሁ ገጠር ላይ ያሉ ሚልሱ የሚቀምሱትን ያጡ ሞልተዋል እኛ ፋሽን ላይ ፋሽን የምንደራረብ ሌክቸሪ ህይወት የምንኖር አንድ ቀን ብንጎበኛቸው ለአንድ ጊዜ የምንገዛው ጫማ ለጫማ የምናወጣው ብር እخواني ለሰዓት ኦር ለቀበቶ ወይንም ለሞባይል ሞባይሉንማ 300 400 ሺህ ብር ለቀበቶ ለምናምን የምናወጣት ብር 5-6 አባወራዎችን የወርቅ ቀለባቸውን ሊሸፍኑ የሚችሉ ብዙ ምስኪኖች አሉ ገጠር ላይ ኮንጎ ጫማ መግዛት የጠናቸው እሱን እየሰፉ የሚያርጉ የኔና የናንተ አጎቶች አክስቶች ያክስት ልጆችና አጎት ልጆች አሉ ኢዘን እዛ ጋር እነሱ ሚልሱትን አጥተው ሚቀምሱትን አጥተው የሆነ ሰርግራ ኦር ለቅሶ ላይ ስንገናኝ አጎቴ ነው ያጎቴ ልጅ ነው አክስቴ ናት ያክስቴ ልጅ ናት ብለን ለማስተዋወቅ እንኳን የምናፍርባቸው ማንነት ያላቸው ቤተሰብ ኖሮን ሌክቸሪ ህይወት ስንኖር ውስጣችን ላይ ያን ሙሉ እርካታን እናገኝበታለን አበደን والله እናገኝበት ግማሽ እርካታ ጀርቡ والله ሙሉ እርካታ ሙሉ ደስታ ያለው እነዚያን ምስኪኖች የሆነ ነገር ሰጣቸው ስታስቃቸው ፊታቸው ላይ ደስታን ፈገግታ ስትይዛቀር ነው ደስታ ያለው والله اذن اخواني እስቲ እናስባቸው ገጠር ላይ ቤተሰብ የሌለን ያለን አለን የለም ለዓረፋ ያለን ልብስ ያለን ነገር አዳዲስ ነገሮችን እንገዛለን ብለን የተዘጋጀን በጣም ብዙ አለን አለ ወንዱም ሴቱ አይደል ለልጆቻችን አዳዲስ ልብሶች አዳዲስ ነገሮች ፕላን አርገናል ኦር ገዝተናል አይደል መልካም ለዒድ አዲስ ልብስ ገዝተሃል አላህ ሰጥቷል ላስፈላሁን አሁንም ለዚህኛው ዒድ አዲስ ልብስ ልትገዛ ነው ላንተ አምና የገዛው እንዳለ ተንጠልጥሎ ነው ያለው አለበስከው እንኳን ያለፈው አይደለም የልጆችም ከዛሊክ ቁምሳጥኑ ሞልቷል አይደል አጎት ግን አሉ ሱሪ ሰፍተው የሚለብሱ አጎት አሉ ጫማ ኮንጎ ጫማ ወይንም ቦቲ ጫማ ሰፍተው የሚያደርጉ ወይንም በረባሶ ረግጠው የሚሄዱ አሉ ግማሽ ስሊፐር አድርጎ የሚሄድ ያጎት ልጅ ምናምን አለ ያቺን ሰልቫጇን ለነሱ ቁጥር ስር አድርገን ላንተና ለልጆች ብለን ብንልክለትና
ዒዱ ላይ ያንተን ሰልቫጅ የኔን ሰልቫጅ ለብሶ ቢደሰት ያንን ደስታ በምን ታገኘዋለህ? በምንም አይገኝ። ኢዘን እኽዋኒ ሰደቃ ሲባል ብር ላይ ብቻ አናስበው። ብር ላይ ብቻ አናስበው። እኛ ቤት ላይ ያለው የቤተሰብ ቁጥር ብዙ ስለሆነ ለዓረፋ ማርደው 3 ምኩት ነው ብለን አስበን ይሆናል። ጥሩ 5ም ረዳ አላህ ያስፋል። እስቲ አንዱን ለገጠር ቤተሰቦቼ ለአምስቱ ለስድስቱ አባወራዎች 2 ኪሎም እንኳን ይድረሳቸው ብለን እናስብ። አንዱ እስቲ በአመት አንዴ እኛ በሳምንት ጁሙዓ የምናርዳለን አይደል? በሳምንት ጁሙዓ የምናርዳለን። ሌት ሆነሃል፣ ስብሰባው ላይ አልመጣም፣ እንደዚህ ያለውንክም ቤተሰብ ምናምን አልመጣም፣ ስለዚህ ፍየል ተቀጣ የምንባባል እኮ አለ። ፍየል የምንቀጣጣለን አይደል? ደስ ይያለኝ ነው አረ የምቀጣው፣ አብሽር መታችሁልኝ፣ አረ ችግር የለም አንድ ፍየል ተቀጣ ብለው ነው 3 ፍየል አዘጋጅቶ የሚጠራን እኮ ጓደኛ አለን አይደል? በዚህ ደረጃ አላህ አስፍቶልናል። ወሊላሂ الحمد። አሁንም አላህ አስፍ። ግን እኽዋኒ ገጠር ላይ ያሉትስ ቤተሰቦቼ፣ ገጠር ላይ ያሉትስ ዘመዶቼ፣ ዘመድ ባይሆኑም ገጠር ላይ ያሉትስ ወገኖቼ ማን ይድረስላቸው? እኔና እናንተ ባለመጎብኘታችን ዳዕዋውን አላደረስንላቸው። ከተማ ላይ ቁጭ ብለን እገሌ ካፊር ነው፣ እገሌ ሙስሊም ነው፣ እገሌ ጀነት ነው፣ እገሌ ጀሃነም ነው ብለን መመደብ ይዘናል። በሰደቃው አልደረስንላቸው፣ እዚሁ ተከቧል ሰደቃችን። ስለዚህ በዳዕዋውም እየደረሱላቸው ነው፣ እያከፈሯቸው ነው። በሰደቃውም እየደረሱላቸው ነው፣ እያከፈሯቸው ነው። من المسؤول أمام الله عز وجل غدا؟ مع أنه بزي قد إليه تتأياكي نقر نسول من كفراتشو سبالو من النبلا ما نكبرن ما نستمرن إسلام من دول منو نوقنا ونانو بلو قالوا نقلا إنيان سيتأيكن لمن الدرساتشوهم بلو سيلن من دنو لنا قرب من نجلو غضر النسول لما استمر عند الداعي قطر هيدنا دعوة درجي دعوة زجيجتون وجي أني شفنا له منام بتل أنت أني منام بنل من البات قطر لا عند دعوة لما زجاجت 50 شبرن كوال لا وتأكله بك دعوة بتشا تارجت كتدرجة 50 شبرن كوال لا وتأكله الزوج دين بشيوت شيء ميكوترو سوتش دعوة سمتو من البات لا لور لمنا من يميوناتشون سنك يزيدالو بدعوة الزوج بمتوش የሚቆጠሩ ሰዎች ይሰልማሉ በተለይ ደቡብ ላይ ያያችሁ ነው ሚዲያ ላይ ዳዕዋ ላይ መድረስ አልተቻለ በሰደቃው መድረስ አልተቻለ በእንደነዚህ አይነት መዋሲሞች በረመዳንና በአረፋ እንኳን ደርሰንላቸው ስጋ እንኳን አናቅምሳቸው ገበዝ اذا اخواني የሰደቃ ጉዳይ ሲነሳ ሰፋ ተደርጎ ሊዳሰስ ይገባልና አሁን ላይ በተለይ በእነዚህ ቀናቶች ውስጥ ነው እናቅምሳቸው ብርቃቸው ነው ሐቢቢ ብርቃቸው እንበል ወድህያ አንድ በሬ ለሰባት ሆናችሁ ታርዳላችሁ አይደል አሁን እዚህ ሰፈር ላይ ያላችሁ ሰዎች ያንን በሬ እናካፍለው ብላችሁ ብትሉ ለስንት ሰው ታካፍሉታላችሁ ለ15 ሰው ማክሲመም يعني በሰደቃ አስባችሁ ነው በውድህያ ሰባት ሆናችሁ አረዳችሁ በቃ አለቀ እሱ ውድህያ ናጅር አገኛችሁ ተማም ከዛ ለምስኪን እናካፍለው ስትሉ 15 ሰው ማክሲመም አይደል እንደዛ ከዚሁ መስጂድ ማን እንደሆነ አላቅም አብዱ እዚህ ጋር የሚቀመጠው አምና I think 65 ሺህ ብር or 75 ሺህ ብር አይደው ነው ረስቻለሁ ልኮ ሲዳማ እኛ ሰፈር ላይ ለ46 or ለ45 ሰው እሱንም እልል ይያሉ ደስ ይያላቸው ነበር ያካፈልናቸው አንድ በሬ 60 ምናምን ሺህ ብር የተገዛ በሬ ማለት አየምን ያህል ብርቃቸው እንደሆነ ከዚያ በላይ 45 46 ብያችኋለሁ አይደለም የለም አንድ ኪሎ ነው ማካፈላችሁ ብዬ 80ም ላድርገው ብዬ ብል ብርቃቸው ነው አንድ የሚጎርሱትን ስጋ ማግኘታቸው ብርቃቸው ነው ገበዝ እንደነዚህ አይነት ቤተሰቦችና ወገኖች ሞልተውናል አሁን ላይ ካልደረስንላቸው
በአሁኑ ሰዓት የኑሮ ውድነቱ አይደለም ስጋ ሊገዙ ቀርቶ ዱቄት እንኳን ሊገዙ የማይችሉ ብዙ ምስኪኖች ያሉበት ሀገር ላይ ነው ያለነው እኛ ደግሞ ከተማ ቁጭ ብለን ኬክ እንቆርሳለን ኢዘን ሰደቃን ጉዳይ እናስብ ምስኪኖችን እናስባቸው ደልሉ ብር ያላችሁ በብራችሁ ስሩ ብር የሌላችሁ ጓደኞች ሞልተዋችኋል 5000 10000 3000 ምናምን አዋጡ ከዛ ገጠር ላይ ወሰዱትና አንድ በሬ ገዝታችሁ ሰደቃ ነው ኡድሂያ አይደለም አንድ በሬ ገዝታችሁ ለ50 ሰው ለ60 ሰው ታዳርሱታላችሁ አንድ ኪሎ ብትሰጠው ብርቁ ስለሆነ ማለት እንደዚህ ያደርጉ ይላል እኛ ይሄ ሲስተሙም ስላልገባን እዚህ ተዓብ ውስጥም እዚህ ጣውረድ ውስጥም መግባት ስለማንፈልግ ሰደቃ ለተሰጣቸው ከተማውስ ሰደቃ ምን ደግምላቸዋል ዱቄት ለተሰጣቸው ዱቄት እንሰጣቸዋለን እዚህ ዱቄቱን ዞር ብሎ እዛ ጋር ሸቆት ይሄዳል እዛ ደግመን ደሞ እንሰጣዋለን እኔ አይሰጥ ይያልኩ አይደለም ያለውት ግን እንየው እዚህም እዛም ምናም ከተማውን ብቻ ሳይሆን የገጠሩ ላይ በደንብ አድርገን እናስባቸው ነው አዛን بعد الاذان ስፖርት አገናኛ ቢ ቻርጅ አልቆታው ስፖርት ያንተ ነገር መልካም የሰደቃው ጋር አስመልክቶ አተያይዞ በተለይ የቅርብ ሰዎችን ጉዳይ ሱናደራ ነው የምንለው በዘካውም በሰደቃውም በየትኛውም ቅድሚያ የሚሰጠው የቅርብ ቤተሰብ ስለሆነ በእነዚህ 10 ቀናቶች ሌላው የሚወደድ ስራ የወላጆች ኺድማ ነው የነሱን ውዴታ መፈለግ ነው የነሱን ውዴታ في حياتهم وبعد مماتهم ሐቃቸው ከኛ ላይ አይወርድ በህይወትም ኖሮ ሙተውም ሐቃቸው እኛ ላይ አለ እስካለን ድረስ ሐቃቸው አለ በእነዚህ እንደነዚህና መሰል ቀናቶች ላይ ደግሞ የተለየ እነሱን አስደስተን እነዚህ ቀናቶች የዱዓ ቀናቶች ናቸው እንደርስበታለንና ኢዘን ወላጆቼን በእነዚህ ቀናቶች ውስጥ አስደስቼ የነሱን ዱዓ ማግኘት እነሱን በእነዚህ 10 ቀናቶች ውስጥ የበለጠ ነሸጥ ብለው እንዲያሳልፉት ችግራቸውን መሸፈን ከቻለን ያንን ማድረግ ባንችል እንኳን በዚያራው መዘየር ሄደን መዘየር ባንችል እንኳን በስልኮም ሁሌ ከነሱ ጋር በቀረብን ቁጥር ኸይሩ ብዙ ነው ከነሱ በራቀን ቁጥር ሸሩ ብዙ ነው አላህ ይጠብቃቸውና በሐያት አላህ ያቆየላችሁ ሰዎች እነዚህ በ10 ቀናቶች ውስጥ ወላጆቻችሁን በደንብ ጎብኙአቸው ለምን ነብዩ ሰለላሁ ረቢ ወሰላሙሁ ዐለይሂ አላህ የሚወደው ምርጥ ስራ ምንድነው በየስጠይቃቸው ኢብኑ መስዑድ ረዲየላሁ ዐንሁ እንደሚሉት الصلاه على وقتها አሉኝና ثم اي ከዚያስ በየስላቸው بر الوالدين የወላጆች ጉዳይ ለወላጆች መልካም መዋል ነው ያሉኝ ደጋግመን እንዳልነውና እንደምታውቁት ወላጆች የሆነ ነገር አድርጉ ብለው ካሉ ያንን ማድረግ ግዴታ ነው እንቢ ማለት አይቻልም ምንችለውን ነገር ከጠየቁ በቃ ማድረግ ግድ ነው ሳይጠይቁ ግን ምን ይፈልጋሉ ብሎ ማድረግ እሱ ነው ቢሩ ስለዚህ እኛ በእነዚህ በ10 ቀናቶች ውስጥ ምን ያስፈልገናል ከበስተፊት አረፋ እየመጣን ያለው የዒዱ ፕሮሰስ አለ ከዛ በፊት ጾም አለ ለአኺሪ እነዚህ ነገሮች አሉ እነዛ ነገሮች እንደሚያስፈልጉን ውስጣችን ያውቃል እነሱስ ከኛ በለጠ ደግሞ ያስፈልጋቸዋል ለምን ዚያራው የሚከረው እነሱ ጋር ነው ለአኺሪ ብዙ ነገር ያስፈልጋቸዋልና ካሁንም ማዬ በዚህ ቅቤ ግዢ በዚህ ቅመም ግዢ በዚህ ምናምን ግዢ ብለን ስንላቸው የሚኖራቸው ደስታ አባዬ በዚህኛው ለኡድሂያ ግዛ በዚህኛው ለልጆች ልብስ ግዛ በዚህና ምን ብለን ስንላቸው የሚደሰቱት ደስታ ይሄንን ደግሞ ለወንድም ስጠው ይሄንን ደግሞ ለእህትሽ ስጫት ይሄንን ለአኺሪስ ብለን ስንላቸው በዚህ መልኩ አላህ ያሰፋለ ሰው ትንሽ እኮ ነው ምናልባት ያ ምሳ ገብተን እኮ እኔ ነኝ የምከፍለው ምንልበት ብር እኮ ብዙ አይደለም የተጋነነ አይደል ወደ ገጠር ሲሄድ
ያخዋኒ ለቅሶ ሰርግ ምናምን ስንሄድ አክስቶቻችን ልጆች ምናምን ቢሰምነ ምንላቸው 200 ብር ስንሰጣቸው እኮ ፊታቸው ላይ የምናየው ፈገግታ ደስታ አይደል 1000 ብርማ ከሰጠ ሐያቷን በሙሉ ዱዓ መታደርገው ለአንተ ነው hatta እናት እንኳን በቃ ይሄ ብር ለኛ ሲግባ የሚባል ብር አይደለም አይደል የሆነ ካፌ ገብተን ሻይ ተጠን እኮ ምን ከፍለው በሺዎቹ ምን ከፍል እዛ ስታንዳርድ ላይ ነው አይደል ያለው ብዙዎቻችን ኢዘን ብዙ አይደለም ማለት ነው አክብዳችሁ አትዩት ብዙ የሚሆነው አቀበት የሚሆንብን የማሰቡ ጉዳይ ነው ያ ነገር አለብኝ ብሎ ራስን የማዘጋጀትና ምን ላድርግ ብሎ ማሰቡ ጉዳይ ነው እንጂ አቀበት የሚሆነው ወደ ተግባሩ እንምጣ ያለን እንደሆነ በትንሹ ነው የምናስደስታቸው ስለዚህ ወላጆቻችንን ዱዓ አደራ ነው የምላችሁ በተለይ የዓረፋ ዕለት እኛ ያለንላቸው ሄደን መዘየር የምንችል ሰዎች ወቢሃ ኒዕማ እንዲያው ያ ሰላም አለይክ ቅርብ አላህ ያደረገላችሁ ሰዎች ያንን ማድረግ የማንችል ሰዎች ደግሞ የዓረፋ ዕለት እንደው እነሱን አድርጎ ማዋሉ ጉዳይ ላይ ምን ይመከራል መቼም ለራስ ሲባል እንዲካልን በእኛው ነው የሚጎለው በእኛው ነው የሚቀረው እነሱ ያልፉታል ለኢኽዋኒ በእነዚህ ቀናቶች የሚወደደው ስራ ዱዓን ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ خير دعاء يوم عرفه كدعاዎቹ ምርጥ ዱዓ የዓረፋ ዕለት የሚደረገው ዱዓ ነው ምርጡ ዱዓ በየትኛው ቀን ነው አሁን አንተ እንደው ዱዓ ለማድረግ ተነሳሽነታችን ምናምን የትኛው ላይ ነው ያልከው ለይለቱል ቀድር ነው አይደል ለይለቱል ቀድር ለታ በቃ ለይለቱል ቀድር ትወርዳለች ትወጣለች የዛለታ ለዱዓ ያለን ጉጉት እናገኛለን የሚለው ተስፋችን መለምለሙ ምናምን አይደል ግን ነብዩ ሰለላሁ ዐለይሂ ወሰለም ብለዋል خير دعاء يوم عرفه የዓረፋ ዕለት የሚደረግ ዱዓ ነው ምርጥ ዱዓ وخير ما قلته انا والنبيون من قبلي ከዱዓዎች ደግሞ እኔም ሆንኩኝ ነቢያቶች ካሏቸው ምርጥ ዱዓ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير اميلون وعلى صلى الله عليه وسلم اذا يزيالتا የዓረፋ ዕለት በአንድ በኩል ጾመኛ ነን በሌላ በኩል በዚህ ዱዓ ላይ አለን ዚክሩ ቂራአቱ ምናምኑ ሰደቃው በቃ የዚያለታ የዒባዳ ቀን ነው ለአኺራም ለዱንያም ኸይር የምናፍስበት ቀን ነው ብለን ራሳችንን ለዚያን ዕለት ማዘን አንዲት ቀን ናት ወይንም የሆኑ ደቂቃ ሰዓቶች ናቸው ያልፋል ተገባ ኸዋን ለምን መጾም አስፈለገ ለምን ሰደቃው አስፈለገ ለምንስ ዱዓው አስፈለገ ዱዓው ለምን ዓረፋ ላይ ለቆሙት ብቻ ለምን አልተባለ ያ ጀማዓ ዓረፋ ሜዳ ላይ የቆሙትም ዓረፋ ሜዳ ላይ ያልቆሙትም እንዲያደርጉ ያዘዙት ተመሳሳይ ዱዓ ነው ሰለዋቱ ረቢ ወሰላሙሁ ዐለይሂ ለምን ካልክ ጥሪ የተደረገላቸው ሰዎች እዛ ለበይክ اللهم ለበይክ ይያሉ ዓረፋ ሜዳ ላይ ቆመው ዱዓ ያደረጉ ዒባዳ ያደረጉ ነው ያለው ጥሪ ያልተደረገላቸው ሰዎች እነሱ የሚሰሩትን ዒባዳ እኛ መስራት አልቻልንም ሐጅ ማድረግ ነው እኛ የምንሰራውን ዒባዳ ደግሞ እነሱ ማድረግ አይችሉም ጾም ነው አየህ እነሱ በሐጁ እኛ በጾሙ ሙሻሪኩሁ ደርስባቸዋለን በቀን እንቀርባለን እነሱ በዱዓው እኛም በዱዓው እነሱ ሐጅ ላይ ናቸው እኛ በሰደቃው ኢላኺሪ አየህ እነሱ ተጠቃሚ ሲሆኑ ሐጅ ሄዱ ሰዎች እኛ የበይ ተመልካች እንዳንሆንና እንዳናዝን ለኛ ማስኛኛ የመጡ ዒባዳዎች ናቸው فلذلك ያልሄድን ሰዎች ድሉ ያልደረሰን ኦር ጥሪ ያልመጣልን ኦር በሆነ ምክንያት ያልሄድን ሰዎች የዚያለታ በዚህ ዒባዳ ላይ ተጠምደን ወደ አላህ ከተቃረብን ምናልባት ምን ይታወቃል ወይ ከነሱ ኩል ወይ ከአንዳንዶቹ የበላይ ሊያደርግ ይችላል ፈضሉላህ ዋሲዕ اذن ያ ዕለት የዱዓ ዕለት ነውና ዱዓና ብዛ እነዚህን ነገሮች አላህ እንዲያገራልን ካሁኑ ኢስቲግፋር እናብዛ ቅድም ያልኳቸውን ካሁን በኋላ መመላቸውን ኢባዳዎች አላህ እንዲያገራልን ካሁኑ ኢስቲግፋር እናብዛ ووضعنا عنك وزرك ለከባድ ዓላማ ስላዘጋጀን ወንጀልህን ርግፍ አድርገን ተከሻህ ላይ እንዳይ ጫንቃህ ላይ እንዳይከብድህ አራገፍንልህ ወንጀል ከከበደ ለየትኛው ዒባዳ መነሳሳት አንችልም
ተውበት ካደረገና ከተመለስን ግን አላህ ያገራልናል ኢዘን ዘጠነኛውን ቀን ዒባዳ ዱዓ ላይ ሌሎች ዒባዳዎችና ጾም ላይ ቅድም እንዳልነው አስረኛው ዕለት የኡድህያ ቀን ነው ኡድህያ ነብዩ ሰለላሁ ዐለይሂ ወሰለም የገለጹበት መንገድ አጓጊ ነው ኡድህያ ሲያርድ አንድ ሰው ደሙ መሬት ላይ ከመፍሰሱ በፊት ብለው ወከዛሊከ በያንዳንዱ በሚያርደው እንስሳ ጸጉር ልክ አጅር መጻፍ ብለው መሬት ከመንካቱ በፊት ወንጀል ይራገፋል አሉ በጸጉሩ ልክ አጅር ይጻፍልሃል አሉ ስንት ብር አውጥተው የ15 ሺህ ብር በግ የምናምን ሺህ ብር በሬ የምናምን ሺህ ብር ገመል አይደል ያ ካለን ሀብት አቅሙን አላህ የሰጣችሁ ሰዎች ነው አሉኮ 100 በግ 100 ግመል 1000 በግ ምናምን የሚያርዱ ባለሀብቶች እኮ አሉ ሀገሬም ውስጥ ላይ ሀገርም ውጭ ይላሉ ያ ነው የሚሆነው የኔ ቢጤው አንድ በግ ተማሙቶ ሲያርድ አቅሙን አላህ የሰጠው ሰው ደግሞ አንድ በግ ሰስቶ ሲያርድ አላህም ይታዘባል የሰጠው አላህም ይታዘባልና አቅሙን አላህ የሰጣችሁ ሰዎች ለናንተ ብቻ ሳይሆን ያ ዕለት ምስኪን የሚጎበኝበት ጎረቤት የሚጎበኝበት አመቱን ሙሉ ስጋ ያልቀመሱ ሰዎች የምናቀምስበት ዕለት ስለሆነ በተለይ ገጠር ላይ ያሉ ቤተሰቦቻችንና ወገኖቻችንን የምናስብበት ዕለት ስለሆነ እቤት ላይ የምታርደውን ያህል እረድ ወደ ገጠር ደሞ ዳጎስ አድርገህ ላክ አካባቢህም ላይ እንደዚያው በሬዎችን እረድና አካፍል አላህ በሰጠ ወአንፊቁ ሚማ ረዘቅናክ ከሰጠናችሁ ላይ ወጫት ብዙ ሰጥቶን አላህ ትንሽ ነው የጠየቀ ስለዚህ ሀብት አላህ የሰጣችሁ ሰዎች ይሄን ያህል ሚሊዮን ያለህ ብር ሰው ይሄን ያህል በግ እረድ ይሄን ያህል በሬ እረድ ብሎ በነበር ጉዳችን በፈላ ግን ስስታምነታችን ነፍስ ወዳድነታችንን ወቱሂቡነ المال حبا جما ብሎ እሱ ስለሚያቀን እንደው ፈቃደኝነት ረዱ ነው እንጂ ብሎ ያለው ተመን አላኖረብንም አላህ ስለዚህ የእርድ ዕለት ነውና ለነፍሳችን ብቻ አንረድ ነው ሌላው የመጨረሻው ኢንሻአላህ ሌሎች መሐደራዎችም ላይ ኢንሻአላህ ታገኙታላችሁና የመጨረሻው ዛሬው ፕሮግራሜ የተክቢራ ጉዳይ ተክቢራ ከተረሱ ሱናዎች ሆኗል አንድ ብሎ ዙልሂጃን ከጀመረበት ቀን ጀምሮ እስከ አረፋው ዕለት በሙሉ ተክቢራ እያስደረጉም ጭምር እነ ኢብኑ ዑመር ወአቡ ሁረይራ ወغيرهما من الصحابه سلفا وخلفا ይሄንን ስራ ይሰሩታል ዛሬ ግን ተክቢራ ያልኩኝ አሁን እኔ ዙልሂጃ አንድ አለ ብዬ الله أكبر الله أكبر الله أكبر እያልኩኝ በየገበያው በየመንደሩ መርካቶ ምናምን በገባ መሐመድ ወፈፋ አደረገው ነቀለ እንዴ በሰሞኑ እኮ ጥሩ ነበር አማን ሆኖ አይቸው ነበር አይደል እንባላለን አይደል የነቀለው መሐመድ አይደለም እንደዛ ያለ የሚዞሩ አይደለም ነቀለ እንዴ የሚለው ነው የነቀለው ሱናው ተረስቷል ጎበዝ መረሳት የሌለበት ሱና ነው ሱና በተረሳ ቁጥር ሱና እየሞተ ቢድዓ ህያው ይሆናል ሱናን ህያው ባደረግን ቁጥር በአንድ በኩል የሱናን እንጠብቃለን በሌላ በኩል ደግሞ ቢድዓ እንዳይመጣ እናደርጋለን ስለዚህ እነዚህ 10 ቀናቶች የተናጠል ተክቢራ የሚበዛባቸው ናቸው የጀማዓ ተክቢራ መሰረት የለውም እዛ ላይ ሆነ ሻጥ ስላለን እሷን እንወዳታለን ለማንኛውም የተክቢራ ቀናቶች ናቸውና ቤታችን ላይ ስንገባም ስንወጣም በተለያዩ አጋጣሚዎች ተክቢራ እናብዛ ነው ቀናቶቹ በፊት ለፊታችን መተዋል አንጃባዋል እንዳጓጓን በሰላም አላህ ያደርሰን መድረስ ብቻ ሳይሆን የምንሰራበትም አላህ ያድርገን ዘንድሮ ሐጅ ሄዱትን ሰዎች በሰላም አላህ ይመልሳቸው የተነሱትንም በሰላም አላህ ይውሰዳቸው እኛም ደግሞ በሚቀጥለው ድርሻው የሚደርሰንና ኑ ለበይክ በሉ ተብለን የምንጠራ አላህ ያድርገን ሽማግሌዎቻችን አላህ ይጠብቅልን ወጣቱንም አላህ ይጠብቅልን ሀገራችንን አማን አላህ ያድርግልን إنه ولي ذلك والقادر عليه